ከነዚህ የዳይመንድ ቅርጾች የምትመርጡት ስለናንተ ድብቅ ማንነት ይናገራል። እንዲሁም በራስ መተማመናችሁ ምን ያህል እንደሆነ ይገልጣል። የናንተ የዳይመንድ ቅርጽ ከነዚህ ከስድስቱ የትኛው ነው? ይህም ስለናንተ ይናገራል። ብዙዎች ራሳቸውን እንዲያውቁ ይህ ቪዲዮ ሊረዳ ስለሚችል ፕሊስ ሁላችሁም ሶስት ጊዜ ኮፒ ሊንክ እንድታደርጉልኝ ለቤቱም አዲስ የሆናችሁ ፎሎ እንድታደርጉ ጠይቃለሁ። እሺ የናንተ የዳይመንድ ቅርጽ ምርጫ ቁጥር 1 ላይ ያለው ከሆነ ያ ማለት እናንተ የውስጥ በራስ መተማመናችሁ በጣም ከፍተኛ የሆነ ከውጪ ወይም ከሌሎች ምንም አይነት ማረጋገጫ ስለራሳችሁ የማትፈልጉ አይነት ሰዎች ስትሆኑ፣ እንዲሁም የተረጋገጠ የጸና የራስ ዕውቀት ራስን ማወቅ እናንተ ጋር አለ። እንዲሁም ሌሎችን ተመልካቾችና ሌሎችን የምትረዱ አይነት ሰዎች ስትሆኑ፣ ሌሎችንም ለመርዳት ሁልጊዜ ዝግጁ የሆነ ልብ ያላችሁ አይነት ሰዎች ናችሁ። ውስብስብ ነገርን ፈጽሞ የማትወዱ፣ ቀለል ያለ ነገር የሚመቻችሁ፣ ቀለል ያለ ግንኙነት፣ ህይወት የመሳሰሉት ነገሮች የሚመቻችሁ አይነት ሰዎች ስትሆኑ፣ ከፍተኛም የስሜት ብልሃት ያላችሁ አይነት ሰዎች ናችሁ። ነገር ግን የናንተ የዳይመንድ ቅርጽ ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ በድፍረት የተሞላ በራስ መተማመን ያላችሁ፣ ከድፍረት ጋራ የተቀላቀለ አይነት በራስ መተማመን ያላችሁ ናችሁ። ያም ማለት አንድን ነገር በጣም በድፍረት የምታደርጉ፣ ኮንፊደንስ እና ድፍረትን በአንድ ላይ አጣምራችሁ የያዛችሁ ሰዎች ስትሆኑ፣ በጣም የተግባር ሰዎች ናችሁ። አንድን ነገር በማድረግ የምትማሩ ናችሁ። በተለያየ መንገድ ከመማር ይልቅ ጀምራችሁ አድርጋችሁት ከልምድ ከውድቀት ከመሳሰሉት ነገሮች ለመማር የማትፈሩ አይነት ሰዎች ስትሆኑ፣ ማሰብም ላይ ያን ያህል ያልሆናችሁ፣ ማሰብ የማትወዱ ግን ተግባር ተኮሮች ናችሁ። እንዲሁም ከፍተኛ የሶሻብል የሆናችሁ ወይም ማህበራዊ ችሎታችሁ በጣም ከፍ ያለ፣ ከሌሎች ጋር የመግባባት አቅማችሁ በጣም ከፍ ያለ ሲሆን፣ ተላማጅ ለውጥን ቶሎ የምትለምዱና ፍርሃት የሚባል የሌለባችሁ ያለምንም ፍርሃት ኃላፊነትን መውሰድ ሪስክን መውሰድ የምትችሉ አይነት ሰዎች ናችሁ። ነገር ግን ከነዚህ የዳይመንድ ቅርጾች የናንተ ምርጫ ቁጥር 3 ላይ ያለው ከሆነ ያ ማለት እናንተ ወይም የናንተ የኮንፊደንስ አይነት የተረጋጋ ወይም ካልም የሆነ በራስ መተማመን ኮንፊደንስ ያላችሁ ሲሆን፣ ሌሎች ፈጽሞ ተጽዕኖ ሊያደርጉበትና ሊረብሹት የማይችል አይነት የተረጋጋ ኮንፊደንስ ያላችሁ ናችሁ። እንዲሁም በስሜት ብልህነትና በስሜት ሚዛናዊነት በጣም ጎበዞች ስትሆኑ፣ ትኩረት ማግኘትን ፈጽሞ የማትወዱ ሰዎች ትኩረታቸውን በእናንተ ላይ ሲያደርጉ ደስ የማይላችሁ፣ ለራሳችሁ ላላችሁ ነገር ለችሎታችሁ ከፍተኛ ዋጋ የምትሰጡ ስትሆኑ፣ ከገጽታ ይልቅ ካለባበስ ይልቅ ባህሪን ጥራት ያለው ነገር ላይ ትኩረት የምታደርጉ አይነት ሰዎች ናችሁ። የናንተ የዳይመንድ ቅርጽ ግን ቁጥር 4 ላይ ያለው ከሆነ ያ ማለት እናንተ በራስ መተማመን የሚኖራችሁ በምትወዷቸው ሰዎች መሃል ነው። ግንኙነታዊ የሆነ በራስ መተማመን ያላችሁ ሰዎች ናችሁ። ያም ማለት በራስ መተማመን ኮንፊደንስ፣ መረጋጋት የሚሰማችሁ በምትወዷቸው እና በጣም በሚቀርቧችሁ ሰዎች መሃል ብቻ ነው። ነገር ግን እናንተ ስሜትን የመረዳት አቅማችሁ በጣም ከፍተኛ ነው። የራሳችሁንም የሌሎችንም ስሜት የምትረዱበት መንገድ ግን በጣም ከፍ ያለ ነው። ክፍት ልብ ያላችሁ፣ ክፍት ስሜትና ልብ ያላችሁ፣ ሌሎችን በጣም መቅረብ የምትፈልጉ፣ የምትቀርቡም የመጀመሪያውን ራሱ እርምጃ ወስዳችሁ የምትቀርቡ፣ ለሌሎች ደግሞ ያለ ልክ የምትጨነቁ አይነት ሰዎች ናቸው። እንዲሁም ግንኙነት ፈላጊና አድማቂ ስትሆኑ፣ ነገር ግን ስስ ልብ ያላችሁ፣ በቀላሉ የምትጎዱ አይነት ሰዎች ናቸው። ነገር ግን የናንተ የዳይመንድ ቅርጽ ምርጫ ቁጥር 5 ላይ ያለው ከሆነ ያ ማለት እናንተ በማንም ላይ ፈጽሞ ጥገኛ ያልሆነ በራስ መተማመን ያላችሁ በጣም ምርጥ ፐርሰናሊቲ ያላችሁ ሰዎች ስትሆኑ፣ በጣም ተጨባጭ እና መሬት የረገጠ የሚያዝ ተግባራዊ የሆነ ህይወት ያላችሁ ናችሁ። የፈጠራ ችሎታችሁም በጣም ከፍተኛ ሲሆን፣ አንድን ነገር በደርዝ በስፋት ማሰብም የምትችሉ አይነት ሰዎች ናችሁ። እጅግም ብልሆች ስትሆኑ፣ ኃላፊነትን፣ ሪስክን፣ ጉዳትን አመዛዝናችሁ የምትቀበሉ ናችሁ እንጂ ባገኛችሁት ነገር ውስጥ ሁሉ ራሳችሁን አታስገቡ። መጨረሻም ዙሪያችሁን የመቃኘት አቅማችሁ በጣም አስደናቂ ነው። በዙሪያችሁ ምን እየተከናወነ እንዳለ በጣም በጥልቀት የምታስቡ አይነት ሰዎች ናችሁ።
ነገር ግን የእናንተ የዳይመንድ ቅርጽ ምርጫ ቁጥር 6 ላይ ያለው ከሆነ ያ ማለት እናንተ ወይም የእናንተ ኮንፊደንስ ሰልጥናችሁ እርግጠኛ በሆናችሁበት ነገር ላይ ብቻ ከፍተኛ በራስ የመተማመን አቅም አላችሁ። አንድ ነገር ተለማምዳችሁት አውቃችሁት ከሆነ ለመናገርም ለማድረግም ትልቅ ኮንፊደንስ ያላችሁ፣ ያን ነገር ግን ብዙ እርግጠኛ ካልሆናችሁበት ግን ያን ያህል በድፍረት የማትገቡበት ወይም በጣም የምትፈሩ ፈራተባ የምትሉ ስትሆኑ፣ ነገር ግን ጽኑ ማንነት አላችሁ ማለትም የግብ ተኮሮች ናችሁ። መዳረሻችሁን ታውቃላችሁ። ግልጽ የሆነ የህይወት ዓላማ መዳረሻ ያላችሁ ሰዎች ስትሆኑ ችግርን ጉድለትንም ለመፍታት በጣም የሚታገል የሚማትር እና ቻሌንጅ የሚያደርግ አይነት ሰው ናችሁ። የእናንተ ኃይል ቀናዊነታችሁና ተስፈኛነታችሁ ነው። በጣም ኦፕቲሚስት ናችሁ። በጣም ተስፋ ታደርጋላችሁ። ተስፋ እንኳን በሌለበት ቦታ ማለት እንዲሁም ለራሳችሁም ላመናችሁበትም እንዲሁም ለሌሎችም በጣም ታማኞች ስትሆኑ እንዲሁም ቀዳሚ ናችሁ። በግንኙነት በአንዳንድ ነገርም ጀማሪ ቀዳሚ የሚባል አይነት ሰዎች ናቸው። ይህ ፐርሰናሊቲስ ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ እንዲህ አይነት ምርጥ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። አመሰግናለሁ።